for always being by my side. You're my best friend. I love you till the end. እዚህ ላይ አሁን ይሄ መጠበቅ የሚለውን ነገር ቅድም በሪሌሽንሺፕ ላይ ያነሳ ነው ነበርና ሲቆይ በቀላሉ ካገኘሁት ማነበው ደስ ይለኛል። እና እንዴት አሁን አትደውልም አይደውልም ምናምን አይነት ኮንቨርሴሽኑ እንዴት እንትን እንደሚል ማለት ነው ታይሽ ማለት ነው ከመጀመሪያው ጀምሮ ይመስለኛል። እና እሷና እሱ ናቸው እንግዲህ በሪሌሽንሺፕ ውስጥ ያሉ ሰዎች ናቸው። እሷ ምን ትላለች? በቃ አይደውልም ማለት ነው ትላለች። ከዛ እሱ ደግሞ ምን ብሎ ያስባል? አሁን ደሴ ሞመንት ላይ ነው ቁጭ ብለው የሚያስቡት። ይሄናሰማ ስልክ ይዘዋል፣ ሁለቶቹም ስልካቸውን ይዘው የሚጠብቁት። ከዛ እሱ ምን ብሎ ያስባል? አታፈቅረኝም ነበር ለዛ ነው ያልደወለችው ብሎ ያስባል። ከዛ እሷ ምን ብላ ታስባለች? ይህ ሁሉ ቃላት ውሸት ነበር ማለት ነው። ማጅን እንግዲህ በጣም ከዛ እሱ ምን ይላል? እኔ ካልደወልኩኝ አትደውልም በቃ አሁን ቅድም ያለው ማለት ነው። ከዛ እሷ ምን ትላለች? ጥፋቱን እንኳን አያምንም። ከዛ እሱ ይቅርታ ልበላት ወይስ አሁን እኮ ይሄን እያሰበ እንደሆነ እሱ አታውቅም። ይቅርታ ልበላት አሁን እሷ በቃ ጥፋቱን እንኳን አያምንም ይቅርታ ለመጠየቅ አላሰበም እንኳን ነው ብላ የምትረዳው ማለት ነው። ከዛ ምን አለች? ግን አልናፍቀውም እሱ ይላል ብትወደኝ ይቅርታ ላይ ነበር። ኢማጂን ገና እኮ ይቅርታ አልጠይቃትም። እንግዲህ ሉክ አስተሳሰባችንም ማለት ነው። እሱ ካልደወለ አልደውልም ለምን እሸነፋለሁ? ታየሻ ቅድም ማለት ኢጎ የሚባል በጣም መጥፎ ነገር በጣም ከዛ እሱ ደግሞ የሚለሰበው ከወደደችኝ ትደውል ነበር። ስለዚህ ራሷ ትደውል አልደውልም ይላል ማለት ነው። በቃሽ ከዛ እሷ ምን ትላለች? ግን እኮ ናፍቆኛል። አዛ ኢንዶፍ ዘሬ ደግሞ ፋይናሊ ማለት ነው አለቀ። ይሄ ነው ለመናገር የሆነ ነገር ተባልተና የሰማሽን ነገር መጨረሻ ላይ ግን በቃ ትሸነፊያለሽ። በቃ ነው ለዚህ እኮ ነው ፍቅር ያሸነፋል። ቀድመሽ ፍቅርሽን ብታስቢ ይሸነፋል ነገር ውስጥ ከማውጣት እና ግን እኮ ናፍቆኛል ናፍቆኛል አስችለኝ ፈጣሪው። ከዛ ዋዘኝ ነው ወደ ፈጣሪ ከዛ በጣም ናፍቃኛለች ይላል። አሁን እኮ ይሄን ቢነጋገሩ ያልቃል ጸቡ። በእይኑ ለነገር ነገር ምን ያክል ለምናካም ከዛ እሱ ካልፈልገኝ ለምን እኔ ይጨነቃለሁ? እሷ ካልደወለች ለምን እኔ እደውላለሁ? አይደውልም ማለት ነው። እንግዲህ አሁን የፉክክር ቤት ሳይዘጋ ያድራል እንደተባለው ነውና ምን ይላል መጨረሻ ላይ? በፍቅር ውስጥ አንዱ ለአንዱ መሸነፍ ያስፈልጋል ወይስ አያስፈልግም ነው? ያስፈልጋል ነው ጥያቄ የለውም። እና ይሄ የሁላችንም ላይ በጣም በእርግጠኝነት 100% እርግጠኛ ሆኜ መናገር የሁላችንም ላይ ነውና በቃ ያሸነፈንን ፍቅራችንን ብንከተል ይሻላል አይደለ? ፍቅራችን ደብቀን ጸብጸቡን ነገሩን ከምናስብ በጣም እና አትሊስት ደግሞ ስንታረቅ እንኳን ብንነጋገር ተራሻለሽ ሁላኩ በፊት ያልሽውን አሁን እነዚህ ልጆች ይሄን ተባብለዋል አይደለ? ፋይናሊ ግን በቃ የነበረውን እንደዚህ ያሰቡትን ነገር ይረሱትና ወደ ፍቅራቸው ይመለሳሉ ማለት ነው። የሚበልጠውን ማስበለጥ ነው መምረጥ ነው። እውነት ነው በጣም በጣም ከባድ ነገር ነው እና በጣም ሰፊ ቶፒክ ነው ሆነስትሊ በጣም እና የሁላችንም ህይወት ነው በጣም እና ፍቅራችሁን አስቀድሙ፣ አብሮነታችሁን አስቀድሙ። ወደሚሻለው ነገር መሄድ ነው የሚሻለው እንጂ ለማንም አሁን በስልክ ምክንያት በጣም የምንወደውን ሰው አተን የምንጎዳው ጉዳት ከባድ ነው። የሰውየውን ደካማ ጎን ደግሞ ማወቅ ገብቶሻል። አንዳንድ ሰው አሁን ስልክ መደወል ላይ ጎበዝ ላይሆን ይችላል ላይመጣለት ሁሉ ይችላል። ማይመጣለት ሰው እኮ አለ። ስለማይመጣለት አይደውልልሽም። ያ ማለት ስለሚጠላሽ ነው ስለማይፈልግሽ ማለት ግን ማለት አይደለም። እንደዛ የሚያስብም ሰው አለ እና መረዳት አብረው ያሉትን ሰዎች ምን አይነት ባህሪ ነው ያላቸው። በቃ የማይደውሉ ከሆነ ወይነት ለምን እኛ እንደውል እነሱ ደግሞ ሌላ የኛን ደካማ ጎን ከበር ያረጋጉ ገባሽ እና ያንን መረዳት በየትኛውም ሪሌሽንሺፕ ውስጥ ማለት በተመሳሳይ ጾታ ጓደኝነት የሚሆን በተቃራኒ በቤተሰብ መሃል ምናምን እነዚህ ነገሮች በቃ ማስተካከል ሰፋ አድርጎ ማየት ነገሮችን ሰፋ አድርጎ ማየት አለቀ። ቀለል አድርጎ ማየት ነው። እውነት ነው። ማካበድ አያስፈልግም። ነገሮችን ማካበድሽ ቁጥር የከበዱ ነው የሚሄዱት። በጣም በኋላ ለመፍታት የሚያስቸግራሉ። በጣም ቀላል የሆኑ ነገሮች። አንቺ ግን እንዴት ነሽ?
አለ ከሰው በጣም ትጠብቂያለሽ ወይስ ታረጊያለሽ? በጣም ኖርማል የሆኑ ነገሮችን እጠብቃለሁ። በጣም ጠባቂ ነኝ ብዬ አላስብም። ግን እንዳልኩሽ ከሰው ሰው ለያለሁ። ለምሳሌ አጭር ኤግዛምፕል የምሰጥሽ አንቺ በጣም you are my bestie ምንም ጥያቄ የለውም። ምንም የሚሰማኝን ነገር መነግርሽ ጓደኛዬ ነሽ። ግን ካንቺ የምጠብቀውና ከዛ ደግሞ አሁን ቅድም እንዳልኩሽ ከኔ ጋር ሪሌሽንሺፕ ውስጥ ካለው ሰው የምጠብቀው አንተን አንድ አይነት አይደለም። ሊሆን አይችልም። አንድ አይነት አይደለም ስልሽ ርዕሱ እኮ የተለያየ ነው ይታወቃል። ግን የምጠብቅበት ሌብል አንድ አይነት አይደለም። ያንቺን ቀለል አድርጌ ላይ ይችላል። በቃ ካልደወልሽ ስላልተመቻት ነው ብዬ አስባለሁ። ስልክ ባታነሺ ስላልተመቻት ነው ብዬ በቃ የሆነ ነገር ታረጊያለሽ ብዬ የማስባቸውን ነገሮች ለምሳሌ አሁን ዩቲዩብ እንሰራለን አይደለ? አሁን ሀኒ ታስባለች፣ ሀኒ እንትን ታደርገዋለች ምናምን ብዬ የማስባቸው ነገሮች አሉ። ሳልነግርሽ ምንም ሳልል ማለት ነው። ሞስት ፕሮባብሊ አድርገሽው ነው ማገኘው። ባታረጊው እንኳን የምረዳው ነገር ምንድነው በቃ ስላልተመቻት ነው። ነዚህ እንግሊዝ በቃ ምንም ከዛ ውጪ ጠይቅሻለሁ። ሀኒ እንደዚህ ብዬሽ እኮ ነበር ምናምን እልሻለሁ። እንደዚህ እንድታረጊ እኮ አስቤ ነበር እልሻለሁ። ያልቃል በዛ ኮንቨርሴሽን ላይ ለፈርዘር ዴፊኒሽኑ ውስጥ ምናምን መግባት አያስፈልገውም። በቃ ገብቶሻል። እንዳልኩሽ በዚህኛው ሳይድ ግን አሁን ያነበብነው አይነት ስቶሪ የሁላችንም ላይ መስጣለምልሽ በቃ በደንብ እጠብቃለሁ። ካልሆነ ላለቅሱላ ስላለው ሰውነቴ ሊገል ይችላል። በጣም እናደዳለሁ። ዋይ እላለሁ። በቃ አሁን ቅድም ያነበብኩት ኤግዛክትሊ ነው። በቃ ኤግዛክትሊ ማለት ነውና ባልፈለግ ነው ባልወደድ ነው ከሌላ ሰው ጋር ውስጥ ቢሆን ነው ይመጣብሻል። እንደዚህ አይነት ሀሳቦች ይመጣሉ። ግን ደግሞ ሪያሊቲውን እስካውቀው ድረስ እውነታውን ካወቅኩ በኋላ ቶታሊ ነው የምረሳው። ውጥት በቃ ከውስጤ ነው የማወጣው፣ አላስቀምጠው። ካልተመለሰልኝ ግን ይቀመጣል ውስጤ። በቂ ሪዝን ካላገኘው ይቀመጣል በቃ። እና እንዳልኩሽ ደግሞ ምን እንትን እላለሁ በጊዜ ብዛት ሰውየውን ለመረዳት እሞክራለሁ ባለኝ አቅም። ትንሽ የመናደድ ባህሪ ያለብኝ ግን እንደዛም ሆኖ ለመረዳት እሞክራለሁ። በቃ ይሄ ሰው ይሄ ነገሩ ደካማ ሆኖ በቃ ጀስት ሊቭ ኢት ገብቶሻል። ያንን ፓርት መተው፣ ሌላ የሚያግባባን ነገር ላይ መቀጠል። ከዛ ደግሞ ሪላቲቪቲ ማየት። አሁን ይሄ ለቤተሰቦችም ይጠቅማል ብዬ ስለማስብ ነው የምነግራችሁ። ሀኒ ካንቺ የተሻለ ጓደኛ እንደማላገኝ ካወቁ አንቺን ታግሼ ቶለሬት አድርጌ ካንቺ ጋር በቀጥል አይ ፕሪፈር። ተረዳሽኝ? ምክንያቱም በጣም ብዙ ኳሊቲዎች አሉሽ። እነዚህን በጣም ያንቺ ኳሊቲ የሆኑትን ነገሮች ሌላ ሰው ካላገኘችው ገብቶሻል። ስለዚህ እነዚህን ኳሊቲዎችሽን ላለማጣት I have to tolerate your weak side ገብቶሻል አይደለ? ያንቺን ደካማ ጎኖች ደግሞ ቶለሬት ማድረግ ግዴታዬ ነው ማለት ነው። እኔም እንደዛው በጣም በብዙ ነገር ላበሳጭሽ እችላለሁ። በጣም በብዙ ነገር በጠበቅሽኝ ልክ ላታገኘኝ ትችያለሽ። ግን በዛው ልክ ደግሞ የሆነ ከኔ የሆነ የሚያስደስትሽ ነገር ይኖራል። I hope so። ስለዚህ ለዛ ነገር ብለሽ ደካማ ጎኔን ቶለሬት ታደርጊያለሽ ብዬ አስባለሁ። እንደዛ ነው ለሁላችንም ሰዎች ህይወት የሚሰራው ብዬ ማስበው። ይሄ ደግሞ ተቃራኒ ነው። ኦኬ ተቃራኒ ነው ማለት ከሆነ ጊዜ በኋላ አላውቅም ማለት ነገሩን ግልጽ ማድረግ አልፈልግም። ግን ከሆነ ጊዜ በኋላ ቶታሊ ራሴ የሚቀየርኩበት ከሰው ምንም ነገር አልጠብቅም። ኦኬ ምንም ፊል አላደርግም ምንም ነገር ማለት ነው። በቃ ስለማልፈልግ እንዳትፈልግ ያደርግሽ እኮ ነው ነገር ሊኖር ይችላል። ልከራሽ ግን አልጠብቅም። በፊትም ያን ያክልም አይደለሁም። ግን አላ አይደል የተወሰኑ ነገሮች ግን አሁን ግን ቶታሊ ፈቅዶ ያሰው ካረገልኝ ደስ ይለኛል። ግን ምንም ነገር ከሰው አልጠብቅም። ኖርማል ሊሆን ይችላል ይሄ አላውቅም። ኖርማልም ሊሆን ይችላል ላይሆንም ይችላል። ግን ትንሽ ልወጣ ያልኩኝኛ ያ ግን እንትን ይኖራል ብዬ አላውቅም። እንዴት እንደሆነ እኔ እንጃ አላውቅም። አንዳንዴ ምንድነው ይሆን አላውቅም። ሰው ልጅ በቃኝ ሲል በቃኝ ነው እውነት ለመናገር አይደለም። ነገሮች በቃኝ ካልሽ በቃኝ ነው በቃ። እንደዛ ስለሆነ ምንም ነገር አልጠብቅም ከሰው የእውነት ለመናገር በመጥፎ ነገር አይቼውም አይደለም። በቃ አልጠብቅም። አይምሮ አይጠብቅም ከሰው ምንም ነገር በቃ መጠበቅም አልፈልግም። ያለምፈልግም ሳይሆን በቃ አንዴ በቃ ዘግቷል ጭንቅላቴ አልፈልግም። ሰው ፈቅዶ ካረገልኝ ምንም ነገር እቀበላለሁ አለቀ። እና ቅድም እንዳወራ ነው ይሄ እንደዛ መጨነቅም አልፈልግም። ከሰው ኤክስፔክት ማድረግ አልፈልግም።
ኦኬ እንግዲህ ማለት እንዴት እንደምታዩ ባላቅም በቃ እንደዛ እና ደግሞ ሌላው ነገር ምንድነው መሰለሽ ራሴን እንትን ለማለት ሳይሆን ሰው ከኔ ፈልጎ እንዲያጣ አልፈልግም። ኦኬ በጭራሽ ማለት ነው። ማንም ሰው ከኔ ፈልጎ ባያጣ ደስ ይለኛል። ቢኖረኝ የጠየቀኝ ነገር ኖሮ ሆኖልኝ ባረክ በጣም ደስ ይለኛል፣ በብዙ ነገሮች ማለት ነው። እንደዛ ቢሆን ደስ ይለኛል። ግን እንዴት እንደሆነ ባላውቀው የምሬን እኮ ነው። ምንም ነገር መጠበቅ አልፈልግም ከሰው አልጠብቅም። በቃ እንግዲህ ይሄ የሆነ ውጤት ይኖረዋል ሊኖረው ይችላል። መደጋገሞች አሁን ብዙ ሰዎች ውስጥ ያሉ ብዙ ሰዎች ጠብቀው ማን ጠብቀሽ አንዱ ፌል ሲያደርግ ወይ ቆይ አካሌን ተስፋ አደርጋለሁ እስቲ እሱን ፌል ሲያደርግ ተስፋ ትቆርጫለሽ። ተስፋ መቁረጥ አሁን ያልሽውን ብሎኪንግ ይፈጥራል። በቃ ከማንም ምንም አልጠብቅ ወደሚል ውሳኔ ያመጣል። እንደዛ አይነት ነገር ኖሮ ሊሆን ይችላል። ላይክ ጥሩ ሊሆን ይችላል። ነፃ ነው ማድረግ የምፈልገው አይኑሬን አላውቅም፣ እንዴት እንደሆነ ባላውቅም በቃ ነፃ ብሆን ደስ ይለኛል ብዬ ነው የማስበው። ልክ ነሽ። አሁን ምን አለ መሰለሽ ከነገሮች ብዙ ነገር ትማሪያለሽ ካለፈው ምናምንና እሱ ነገር እንዲደገም ደግሞ ላትፈልጊ ትችያለሽ አይደለ? ምናልባት በጣም ጎርቶች ሊሆን ይችላል ምናምንና ከነሱ ነገሮች አንፃር በቃ እዚህ ላይ በቃ ያለሽ አይደለ? ከነዛ ነገሮች አንፃር ነው ከኔ ምንም አትጠብቂማ። ረዲት ብቻ ለወደል እንደ እውነት ምንም አላቅ በየትኛውም አንግል ከፋሚሊ ሊሆን ይችላል፣ ከጓደኛዬም ካንቺ ሊሆን ይችላል፣ በዙሪያዬ ካሉ ሰዎች በሙሉ እኔ እንጃ አላቅም ብቻ አልጠብቅም እና አትጨነቁ። የምሬን ነው እውነት ምንም እንትን የለኝም፣ ምንም ኢንተረስትም ያን ያክል አላቅም። በቃ ያው እንግዲህ ያው ሪዛልት ይኖረዋል ተባለ አላቅም። ዞሮ ኢትስ ኦኬ ይሻሻል። ምንም ነገር ከማንም አልጠብቅ ያለሽ ምንም ነገር ከማንም አይ በጣም ሳይበዛ እኮ በስሱ መጠበቅ ልክ ነሽ። ኢንተራክሽን እኮ ጥሩ ነገር ነው። ልክ ነሽ እንጃ አላቅም። እሺ እንግዲህ የሆነ ኤክስፐሪመንት እንሰራለን። የሆነ ኤክስፐሪመንት እንሰራለን። እንሰራው ምንድነው እንትን ለማድረግ ይሄን ፊሊንግ ለማምጣት ማለት ነው። ለምሳሌ አንዳንድ ተግባሮች እንትን ይባላሉ ተደጋግሞ ሲደረጉ ሱስ ይሆናል። በቃ ማለት አይምሮሽ ራሱ አላርምድ ይሆናል። በዛ አሁን ለምሳሌ መደወል በቃ በጣም ብዙ ጊዜ የማወራው ካንቺ ጋር ነው። ነግሬሻለሁ። ካርዲያ አስጨረሽኝ። ለካንቺ ጋር ነው ካንቺ ጋር ብቻ ነው ምናምን እልልሻለሁ። በቃ እሱ ኮመን ነው የለመድነው ነገር ነው። ዴይሊ እናወራለን። አለቀ። የተለመደ ነገር ነው። አንቺ ካልተመቸሽ ሳይመቸንም ቀርቶ እኮ ላንደዋወልም እንችላለን። ቢያንስ ቴክስት ልንደራረግ እንችላለን አይደለም? በቃ ይሄ የተለመደ ነገር ነው። አለቀ። ይሄ ሊሆን ይችላል ምናልባት እንትን የምለው እንጂ ሌላ ነገር ከማንም የምሬን ነው። ኢቭን ከፋሚሊ ብዬሻለሁ ምንም ነገር አልጠብቅም እና እንግዲህ በተጠበቁበት ቦታ መገኘት በጣም ነገር ነው። አለመጠበቅም የራሱ ጥሩ ነገር አለው። ምክንያቱም ጠብቆ ከሚቀር ስብራት ያድናል። ጭራሽ ወደ አለመጠበቅ መምጣትም ማለት ዴፊኒትሊ ጥሩ ነው ባይባልም የተወሰነ ህይወት ደግሞ የተወሰነ ጉጉት ይፈልጋል። በቃ ይሄ በጣም የሚኖረው እንደዛ ሲሆን ስለሆነ እስኪ እንግዲህ ዊል ትራይ አወር ቤስት እቺን ዴድ ሴል ሞቲቬት ኦሬዲ ዴድ ሆኗል። ምንም ሞቲቬት አይሆን በእንትን ይሄ በምን ኤሌክትሪክ ሾክ ቢሆን አስነሳለን። ተመልካቾች እንግዲህ እነርስ እናንተም በደንብ ዲስከስ እንደምታደርጉበት ተስፋ አለን። በጣም ብዙ ሰው እዚህ ላይ ብዙ ቁስል ይኖርበታል እና ኮሜንት ላይ ጻፉልን። በዛው ላይክ ሰብስክራይብ አድርጉ። ፒስ ቻው። እሺ ቻው ቻው። እንወዳችኋለን።